لقد كان في يوسف وإخوته آيات للسائلين لقد كان في يوسف في خبر يوسف بيوسفنا بوندموچو ب11 ወንድሞቹ ማለት وهم 11 ب11 ወንድሞቹና በዩሱፍ መካከል ይላል አያቱን ተአምራቶች አሉ በርግጥም ተ11ዶቹ አንደኛው ምቀኝነት ውስጥ አልተሳተፈው የእናታቸው ልጅ ወንድማቸው ነው ቢንያሚን ማለት آيات مات عبرة ومواعظ على الجمع لأن أمور يوسف كانت كثيرة يوسف استمروا بتأم بزنو وكل واحد من آية يندندو تأمرنا لما للسائلين لم يطيقوا سوج وإنهم لم يكتاتلوا سوج المستخبرين عنه بطرقت لم يردوا سوج فإنه خبر عجيب بتأم يمياسكرم ነው ማለት ነው الله يستحق أن يستخبر عنه እያንዳንዱ ሰው ሊያውቀውና ሊማረው የሚገባ ነገር ነው للسائل ማለት عبرة للمعتبرين ለሚያስተውሉና በህይወታቸው ለሚገጥማቸው ችግር ሁሉ ከዩሱፍ ጋር ያዛመዱ ወዴት እንደሚሄዱ من ማረግ እንዳለባቸው ያስተምራል تشتمل على حسد اخوه يوسف 10 ወንድማማች 10 ላንድ ማለት ኳስ ጨዋታ እንዳይመስል 10 ላንድ ለመጣል ትግል ተገጠመ ለምን በለጠን ተብሎ የፈለገው ነገር ቢሆን ያላህን ቀደር መግታት አይቻልም አላህ ሊሾመው ሊሸልመው ሊያበልጥ የፈለገውን ሰው ማንንም ዝቅ ያርገው የተንጫጫ ቢንጫጫ ወለው ይስተማዑ አሉ ነብያችን ተባለ ለይضرك ما يضرك ተርበተበታለህ ትደነግጣለህ እንጂ አንተ ተወኩል ካለ ይቂኑ ካለ በአለም ዙሪያ ያለ ማህበረሰብ ቢያሴርብህ ቢቀጥርብህ ምንም ማያረግህ ወይን ይስተማዑ لينفعوك ما ينفعوك የዓለም ማህበረሰብን ቢቆረቆርልህ ቢያዝንልህ አይጠቅሙም አላህ ጥቅሙት ካላለ በስተቀር ዩሱፍ ለምን በለጠን በመልክም በሀብትም በልጠናል ተብሎ ተመቀኙት ማለት በመቀኝነት እንጀራ አይመጣም لا يجره حرص حارس ሀብትን አጋን ስግብግብነት ያመጣው ولا يرده كرايته كاري የመቀኛ የፈለገውን ያክል መቀኛ ቢጠላ አይመልሰውም ላንተ ተመዘገበው ነገር تشتمل على صبر يوسف عليه السلام عن قضاء الشهوه يوسفنا ስሜት ወጣትና ስሜት ምን ጊዜም ወጣትነታቸውን እንደ ዩሱፍ ለአብሶች ጀነት መሪያቸው ዩሱፍ ነው وعلى الرق ባርነት ነፃነት ማጣት በሐላፍትና ቦታ መገኘት አው አለቃው ማክበር ስራ ማክበር ያለምንም ደሞዝ እኮ ዩሱፍ وفي السجن ወደ ዘብጥያ ወርዶ ያለ ስራው እጅና እግሩን ታስሮ መገረፍ وما آل إليه أمره من الملك على حسن يعقوب ያባትየው ማዘን እና መስወበራቸው አረ ልጅ ጠፋ ብለው እንደ ዘመኑ አባት ጠንቋይ ቤት አለዱ قال العلماء الحسد لا يضر ابدا ምቀኛ እንደማይወዳ በዩሱፍ ተማር إلا نفسه ምቀኝነት ራስን ነው የሚጎዳው እንደ ደረቅ እንጨት ራስ ነው የሚነደው والحسد اول ذنب عصي الله به في السماء የመጀመሪያ ጊዜ አላህ የተወነጀለበት ወንጀላ በሰማይ ላይ ምቀኝነት ነው واول ذنب عصي في الارض በሰማይ ኢብሊስ በመሬት ቃቢል فحسد ابليس ادم وحسد قابيل هابيل قابيل ወንድሙን የናቱን ልጅ ሚስቱን ለመቀማት ብሎ የሱ ሚስት ቆንጆ ናትና ለኔ ነው የምትገባው ብሎ الحاسد ممقوت الله ዘንድ የተወገዘ የተጠላ ሰው ቢኖር የተረገመ ቢኖር ምቀኛ ነው لا ينال في المجالس الا ندامه መጨረሻው ጸጸት ብቻ ነው የመቀኛ ትርፉ ጸጸት ነው ولا ينال عند الملائكه الا لعنه ምቀኛ በቀን መላእክት ይረግማሉ ولا ينال في الخلوه الا جزاء
ከንፈሩን እንደነከሰ እንደመጠጠ ጥርሱ እንደመጠጠ ይኖራል ለምን አገኘ ለምን ተደሰተ እንዳለ وغما ولا ينال في الاخره الا حزنا اخره ላይ ደግሞ واحتراق ሳይቶብት ከሄደ ቃጠሎ ነው የሚጠብቀው روى ان النبي صلى الله عليه وسلم قال ثلاثه ሶስት ሰዎች لا يستجاب دعاؤهم ደም ቢያለቅሱ አላህ ዱዓቸውን አይቀበልም ሌት ቢሰግሩ ቀን ቢጾሙ ማን ነው አንዱ አኪሉ الحرام حرام እየበሉ ዱዓ አለን ومطعمه حرام وملبسه حرام وغذي بالحرام يقول يا رب كيف يستجاب له ነብያችን የዱዓውን ኔትወርክ ይዘጋል የምትፈልገውን ነገር ካላ ጠይቅ እንዳታገኝ ያረጋል حرام አትብላ አንድ ጉርሻ የ40 ቀን استجابه ይቀርሳል አንድ ጉርሻ እኮ አንድ እንጀራ ቢሆን ስንት ጉርሻ ይሆናል አንዱ አንድ እንጀራ 10 ጉርሻ 5 ጉርሻ 10 ቢሆን 10 ጊዜ 40 አባዛው አንዲት ጉርሻ የ40 ቀን استجابه ከዘጋች ካዲያ ካላ አይደለም ችግሩ ከኛ ነው ይሄ ኡማ ዱዓው ባክኖ የቀረው ከኛ ነው ማለት ወሙክሲሩ الغيبه የሰው ስጋ የሚበላ ሐሚተኛ ሰው ዱዓ እንዲቀበልህ ተፈለክ ሰው አትማ ሐሜትን አጠገብህ አትጋበዝ እህልና ውሃ ቡንና ሻይ ጋብዘህ እንጂ ሰው ልጅ ሐሜት ሊጋብዝ አይገባም በቀጥታ ምን በተዘዋሪ ወደዛ የሚወስድ ነገር ተው ومن كان في قلبه غل او حسد للمسلمين በውስጡ ቂም ያለው ሰው በውስጥ ምቀኝነት ያለው ሰው ዱዓውን አላህ አይቀበልም ምቀኝነት ልጆችን አበላልጦ ማየት ለምቀኝነት ይዳርጋል ከወላጆች የሚጠበቀው ነገር በተለይ ከሁለት ሴት ከሶስት ሴት ተወልደው ከሆነ አደጋ ነው ልጆችን ማገድ አይደለም አላህ ጋር ማጣላት ነው አኺራ ማሳጣት ነው ልጆችን እኩል ማድረግ አለበት በምን በስጦታ ባድራጎት ልጅን ከልጅ ማብለጥ የሚቻለው ምናልባት አካል ጉዳተኛ ከሆነ ነው ለሱ ስጦታ ጨመር አድርገህ በሰጠው ምንም አይደለም በማስተማር በማሳደግ በመዳር በማልበስ يورث الحقد والحسد የመጀመሪያ ምቀኝነት ያዛልህ ويورث الافات لا ደጋ ይዳርጋል فلما كان يعقوب عليه السلام عالما بذلك نبي الله يوسف በዚህ አዋቂ ናቸው فلما اقدم على هذا التفضيل ታዲያ ዩሱፍን በምን አበለጡት وعيدا اسن اعلم وانفع ወዲ ነብይ ናቸው ወድልትል ሰው ናቸው فلما قلب هذه القضيه والجواب ملسو من ይሆናል ما فضلهما على سائر الاولاد በስጦታ መልክ በዱንያ መልክ ከሌሎች ልጆች አላበለጡትም الا في المحبه በፍቅር ብቻ ነው ፍቅር እንደሞ እኩል ማድረግ አይቻልም ነብያችን ሰለላሁ ዐለይሂ ወሰለም 9 ሚስት ነበሯቸው ከዘጠኝ ውስጥ ባን እንደሚወዱ ራሳቸው ያውቃሉ እኩል ማድረግ አይቻልም በስጦታ እንጂ የሰው ማንንም ወላጅ የሚያቀሩ ከልጆች ሁሉ አንዱን የሚወድበት አጋጣሚ አለ ይሄ ውዴታ በሰው ቀልብ አይደል በፍቅር ነው فكان معذورا فيه ولا يلحق بسبب ذلك يوسف አባትዮ በዚህ ሊወቀሱ አይገባም በስጦታ አላበላለጡም ሁለተኛው ان اولاد يعقوب ان كانوا قد امنوا بكونه رسولا حقا አባታቸው ነብይነት አያውቁም አላመኑም እንዴ የነብይ ልጆች አይደሉም እንዴ የትልሰው ልጆች አይደሉም እንዴት ለምን መቀኛ ሆኑ فكيف اعترضوا عليه وكيف زيفوا طريقه وطعنوا في فعل አባትንም ዘለሙ ወንድምንም በደሉ ቃላቸውን አፈረሱ ውሸታምም ሆኑ ውሸታዋሩ انهم كانوا مؤمنين بنبوة አዎ በአባታቸው ነብይነት ያምናሉ እንግዲህ አሳምን ነው ችግራቸው ኢጅቲሃድ ያሳሳታቸው እኛ ተላልቆቹ ተቀምጠን ይሄን ህንጻ ልጅ ለምን ወደደው وكثرة الخدمه والقيام بالمهمات ለሚያስፈልገው ነገር አባታችን እኛ አለ ይሄ ከምድጃ ከቤት ያልወጣ ህፃን ለምን ነው ዩሱፍ ከፊት ያይራቀኝ የሚለው በአጠገቡ አጉርሶ የሚያቅፈው የሚስመው አዎ ዩሱፍን በአንድ በኩል እናቱ ሞታለች የሌሎቹ እናቶች አሉ በአንድ በኩል የቲም ነው ሁለተኛ ያየው ህልም ደግሞ አዎ
ያጫረባቸው ነገር አለ ከዚህ ከልጅ የሚጠብቁት ነገር አለ ያን ማየት ፈልገዋል ጓጉተዋል ህልም ፍቱልኝ ሲላቸው ቀጥታ መፍታት አልፈለጉ እንዴት ተዋናለ ቢሉት ማሳነፍ ነው ይሄ ልጅ ብዙ ፈተና ይጠብቀዋል ከባድ ፈተና ይጠብቀዋል እዛ ለመድረስ በሂደት ጊዜ ይፍታው እንጂ አሁን እንቅጩን አይፈታም ብለው አፍነው ይዘውታል ما يعقوب عليه السلام فلعله كان يقول زيادة محبة ليست في الوسع والطاقة ሶስተኛው نسب آباءهم في ضلال مبين አባታቸው ተሳስቷል ብለዋል ይህ ደግሞ ተሳስቷል ማለታቸው በእምነት ደረጃ ቢሆን ያከፍርም ይችላል ምን አንድ ነብይ ተሳስቷል ማለት ያከፍራል እንግዲህ ምንድነው በፍቅር ለምን ነው ከኛ አብልጦ የወደደው ስተቱ ነው ለማንኛውም መቀኝነት የወንጀሉ ሁሉ እናት መቀኝነት ለውሸት የሚዳርግ እሱ ነው إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة إن أبانا لفي ضلال مبين إذ قالوا بلو يعلو كزينا استوس يا يوسف وندمج لا يوسف قالوا والله لا يوسف ما تاچون كلامو محلال والله يوسف كو واهو شقيقه بنيامين የናቱ ልጅ እና ዩሱፍ አሐቡ ኢላ አቢና አባታችን በጣም ይወዷቸዋል ሲሉ አሰሩ حالفوا فيما يظنون ማሉ አይገርምም በሚያስቡት والله لا يوسف واخوالو والله ብለው ማሉ فهذه مهنة الأولى ليوسف የመጀመሪያው ፈተና ነበር ከባድ ፈተና كان يوسف اخو بنيامين በዩሱፍ ላይ የተጋረጠ ፈተና የአንድ እናት ልጅ አንድ እናት ስለተወለዱ وكان يوسف شديد الحب ليوسف عليه السلام يعقوب عليه السلام يوسفን በጣም ይወዱት ነበር ለምን وكان اخوته يرون من الميل اليه ما لا يرونه مع انفسهم ليوسف የሚሆኑትን አባትዮ አይሆኑ ምክንያቱም ዩሱፍ ገና ልጅ ነው ስለዚህ ከፊታቸው እንዲርቅ አይፈልጉም እንጫዋት እንኳን እንርካሉ አይሄድም ልጅ አይወጣም ይላሉ እኔ ጋር ነው እንጫዋተው ከቤት እንዲወጣባቸው አይፈልጉም ይሄ ነው ቀዳሪ ያከፈተ ونحن عصبة እኛ ጀማዓዎች የተደራጀን ቡድኖች ወንድማማቾች كانوا 10 ናቸው والعصبة ما بين الواحد الى 10 كان ديسكاسر درس ያለ ምን ይባላል عصبة ይባላል فكيف احب قالوا لمن ነው እነሱን የወደደው الاثنين اكثر من الجماعه كسر ወንድማማች ለምንድን ነው ሁለቱን የወደዳቸው ይሄ ሁሉ ተመልክተ አባት አይሰሙ ልጅ አያቅ አላህ ግን ያቅ ነበር ሲረስ ያሰሩብህ በርዘክተው ሲዶልቱብህ ሲመክሩብህ ሲያሰሩብህ ማን አለ አላህ እንዲህ ታረገኝማ እንዲህ አረጋዋል ታስደገመብኝማ አስደግመዋል እንድተዋና ያ ነው አገር ያጠፋው ان ابانا አባታችን አሉ لفي ضلال شوف مبين በጣም በግልጽ ተሳስቷል بإسارهم علينا እነሱን በማበለጡ እኛን ተምንወደን በላይ እነሱን ይወዳል አሉ اقتلوا يوسف أو اطرحوه أرضا يخل لكم وجه أبيكم وتكونوا من بعده قوما صالحين اقتلوا يوسف بقى يوسف مجدل في الكلام حسن أي قال قائل منهم اقتلوا يوسف أو اطرحوه أرضا ويوسداችሁ ጣሉት በረሃ ላይ ተባባሉ يخل لكم وجه أبيكم ያን ጊዜ አባታችሁን በነጻ ፍቅር ልብን ትማርካላችሁ
የሚያየው ሲያጣ የወደደውን ከፊቱ ሲያጣ ግድ እናንተን ይወዳል ሰይጣን አቀጣጥለው ነገሩ فيقبل عليكم بكلية ያን ጊዜ በቃ ለዩሱፍ ይሰጠው የነበረውን ፍቅሩን ለእናንተ ይሰጣል ለኛው እናርገው አሉ ቢዚ ያደረገው ያሻገለው ዩሱፍ ነው ዩሱፍ ያለ እኛን አይወድም አባታችን وتكون من بعده አሉ ዩሱፍን ከገደልነው በኋላ ወይንም ከፊቱ ካራቅነው በኋላ ቀውመን ሷሊሂን አይ ሞኝነት ሰውን ያክል ነገር ገለው አውሬ ያስበልተው እንዳው ሷሊሆች እንቶብታለን ማለት ሷሊሆች ሰዎች እንሆናለን ይሄ ደግሞ ሰው መግደል ማለት ከሽርክ ቀጥሎ ያለው ወንጀል ነው ነፍስ መግደል ቀላል ወንጀል አይደል እንዴ ጀማዓ መስገድ ሰደቃ በመሰጠት የሚማሩት ማርታ አይደለም ምን الكبائر ነው ስለዚህ ቆመ ሷሊን እንቶብታለን አላህ ገፉር ነው ይመለስ ይቀበለናል እንግዲህ ያለው قال قائل منهم لا تقتلوا يوسف وألقوه في غيابة الجب يلتقطه بعض السيارة إن كنتم فاعلين قال قائل منهم كالناس كسروچو يهوذا የሚባለው ትንሽ ይሻል ነበር እናም قال قائل منهم ማለት ውስጣቸው يهوذا ነው وقال مجاهد እንዳሉት ወሸምዑን ነው ያሏሉ አይ وكان اكبرهم سنا ትልቁ በእድሜ የሚበልጣቸው احسنهم رايا በአመለካከትም በረህራይም አረህ እንደዚህ ባይሆን የሚለው يهوذا ነበር في والاول اصو صحيح شمعون ከሚለው صحيح እርግጠኛው يهوذا የሚለው ነው አይ ወንድሞች ያል لا تقتلوا يوسف አረይቅርብን ወንድማችን ዩሱፍን አንግደለው የሚል ሐሳብ አቀረበ ወአልቁ في غيابة الجب ተምትገሉት ዛ غيابة ጉርጓድ ታዋቂ ጉርጓድ ያለ ጉርጓድ ፍልስጤም ውስጥ ነው የሚሏሉ ውርዳኖስ ውስጥ ነው የሚባላል والله አለም የዛ ጊዜ ነብዩ ያዕቆብ ፍልስጤም ነበሩ በሰሜኑ በኩል ነው ይባላል የጉርጓድ ያለው ወይንም ውርዳኖስ ነው ይባላል على كل حال እና ያዕቆብ እዛው ነው የሞቱት እና ነብዩ ይስሐቅ በዛው አካባቢ ነው ቦታው የት እንደሆነ አልነገረንም ብሉይ ኪዳን መጽሐፍ ቅዱስ የሚለው ወደዛ ነው ቦታውን እስካልነገረን ድረስ ደግሞ እኛ አያስፈልገንም ቦታው ማወቅ في غيابة الجب ጉርጓዱ ካፉ የጠበበ ውስጡ የሰፋ ነው ጨለማ ነው ውስጡ በጣም ጥልቀቱ የራቀ ነው ልም ያለ ጨለማ ነው ያንን ያቁታል እንዳጋጣሚ ወደ ገበያ ወደ ሆነ ሀገር ሲሄዱ ያቁታል ጉርጓዱ يلتقط بعض السيارة አውሬም ካልበላው በዛ ተላላፊ المرة من المسافرين فتستريه ያገኙታል ይወስዱታል ገለገል እንዳው ትንሽ የመተረፍ እንኳን ድል ይኑረው ሊተርፍ ይችላል መቼም እዛ ጉርጓድ እንኳን ገብቶ አይተርፍም እንዲያጋጣሚ እንዳው ተምን ገለው እዛን ጣለው የሚል ሐሳብ አቀረበ ان كنتم فاعلين ይህ ነገር መሆኑ ካልቀረ ዩሱፍ ይጥፋ ከተባለ ከአባታችን ፊት መራቁ በቂ ነው አለ አተፍርቁ يكتفينا فاكتفوا بذلك እሺ ካልክ እንስማማሉ مجاهد ابن اسحاق ይሄን ሲፈስሩ ነዛር لقد اجتمعوا على امر عظيم ተባበሩ በትልቅ ጉዳይ ላይ ለምን من قطيعه الرحم ዝምድና መቁረጥ እኮ ነው ምንም ጥርጥር የለው ወቁቁል ዋልድ ወላጆችን ሐቅ መጻረር ነው አባት አደራ ብሏል መቀኝነት አውሯቸው ነበርና ግን አላስተውስቱም ወቅለት الرأفة እዝነት ማጣት بالصغير الدر ገና ህፃን ልጅ ምንም የማያቅልጅ አጥፍቷል እንኳን ቢባል የማይቀጣ በሂሳብ የሚታለፍ በይቅርታ የሚታለፍ ልጅ መቼም ጨካይ ቢመጣ አያስገርም በዩሱፍ ወንድሞች ተጀመረ ነው وخطره عند الله مع حق الوالد لما تواطؤوا على اخذه وطره انطالوا መባባል ጀመሩ ለምን እንጣለው ወሰኑ ገና ልጁ አልመጣም አሁን በመጣል ጉዳይና በመግደል ጉዳይ ነው የተወያዩት ያማ ገና ተተስማሙ በኋላ ወደ አባታቸው ሄደው እንደገና አባታቸውን አባብለው ከአባታቸው ጉያ ነው የሚያመጡት አሁን ገና ዱለት ላይ ያሉት በዱለት
እናም መከሩ አሰሩ ተስማሙ ማለት ነው በመጣላቸው ተስማሙ ወደ አባታቸው ሄዱ قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون قالوا اندهالو منالو يا أبانا የመጀመሪያ ነው የመግባቢያ ማስመሰያ ነው አባታችን አባባ አባዬ ማለት ጀመሩ ማለከ ሰንዘር አርጎ ቀሳቸው ላ ተአመና አላ ዩሱፍ ለምንድነው አባታችን በዩሱፍ ላይ በእኛ ላይ አያምኑንም አዩ ሸይء ለክ ላ ቅር ብሎናል በጣም ቅር ብሎናል አሉ ላ ተجعلنا امنا عليه በዩሱፍ ላይ አታምነንም በወንድማችን ላይ ለምን በፊት ቀደም ብለው ጠይቀው አይሄድም ልጅ ብለው ነበር በዚህ ቅር ብሎናል ይቅርታ አድርጉልን አሉ كانوا سالوا قبل ذلك ان يخرج معهم يوسف فابى አሻፈረ ብለው ልጃቸውን በተደጋጋሚ ከልክለዋል አሁን በወቀሳ መልክ መጡ ምን ጠንስሰዋል ያው እንዳየነው እንደሰማነው ወዲ አንተም እንግዲህ አንተን የጠቀመው መስሎ ለመጉዳት ይመጣል ዘመር መስሎ ሊያታልል ላጋዛህ ይላል ወይ ሰባራ ነው ወይ የሌባቃ ነው ላሻሽጥህ ይላል ጥቅሙን ለማብሰል አንተን ግብ ለማስገባት ጎል ለማስገባት ይመጣል ወኢና ለሁ ለናሲሁን አሉ እኛ ለወንድማችን እንሞታለን እንቆረቆራለን እናስባለን ይተውጢዓቱ ይመለማመጥ ሰው ጥቅሙን ለማብሰል ስለማመጥ አላየው አላማውን ለማሳካት እንዲህ ያሉ ሰዎች አሉ ወይ እንደ ዩሱፍ ነህ ወይ እንደ ዩሱፍ ወንድሞች ነህ እኔም አንተ ማለከ ላ ተመና على يوسف وإنا لناصحون ሲሉ አባት ገባቸው ነው እና ምን ማለት ፈልጋችሁ ነው አሁን የምትወቅሱኝ አው أرسله معنا غدا يرتع ويلعب وإنا له لحافظون أرسله معنا ታዲያ ተኛ ዘንድ ለምን ነው የማይውለው ሴት ልጅ መስል ቤት ማጀት ይውላል ወንድ ልጅ አይደለም ወዲያን ኢላ ሱህራ ወደ ኳስ ሜዳ ሱህራ ወደ በረሃ نرتع ونلعب يرتع ይጫወት ከኛ ጋር ይዝናና ወጣት አይደለም ሴት ልጅ ነው እንጂ ቤት የሚውለው አው يرتع ويلعب نرتع ونلعب በሁለቱም ይጫወት ይዝናና ወይንም نرتع ማለት እንጫወት እንዝናና ወንድማችን ጋር አው وإنا له حافظون እኛ ወንድማችን ምንም እንዳይሆን እንጠብቀዋል ተአመል يا اخي شوف ይሄን አባባል أن إخوة يوسف لم يحسدوه لما علقوا في غايته يوسف ወንድሞች ባይመቀኙት ኖሮ እዛ ጉርጓድ አይጥሉትም ነበር ولو لم يلقوه فيها እዛ ጉርጓድ ውስጥ ባይጥሉት ኖሮ لما وصل الى عزيز مصر ከጉርጓድ ወጥቶ ቤተ መንግስት ባልገባ ነው አላህ ይጎዳ መስሎ ይጣማል የመከራን ፈተና እንዴት ማለፍ እንዳለበት ምክንያቱም ነብያቶች ተፈትነው ነው የሚያልፉት ለትልቅ ዓላማ ለሐላፍትና ስለሚፈልጉ ችግርን ሙሲባን ማለፍ አለባቸው ሙሲባ ያላለፈ አያልፍለትም ችግርን ያላሳለፈ አያልፍለትም ጥቂት መንገላታት አለበት መድከም አለበት በዲኑም በዱንያው መራራውን ሳይቀምስ ጣፋጩን አገኛለሁ ማለት ውሸት ነው ለዚህ ነው እናም ولم تراود امراه العزيز عن نفسها ያቺ ስሜት ያወራት ሴት ለማሳሳት ስትሞክረው ባትሞክረው ኖሮ ولم تراوده امراه العزيز عن نفسه እና እሱ ባይጠበቅ ኖሮ እሷ ባትለምነው ኖሮ የሱን ቆራጥነት አናውቀው ነበር አንተ ሳንቲም ሰጥቶ የሚሸምተው ነገር እኮ ነው مش ተለምኖ والعذ بالله አሻፈረ ይሲል ሁሉም አስተምሮ አለበት ህክማ አለበት ولو لم تفشل في كيدها ተንኮሏ ሲመክንባት ያሰበችው ሳይሳካ ሲቀርባት
ወደ ዘብጥያ ባልወረድ ነበር ወደ ዘብጥያ ባይወርድ ኖሮ ወለም ለምስጀን ማዕረፈው ሳቂም ንጉሱ ያቀው ነበር ህልሙንም ይፈታለት አጥቶ ተቸግሯል እዛ በሱ ክልል ውስጥ ማን እስር ቤት እንዳለ አወቀ ባሉ አንጡልኝ አላ መታሰሩም ለካ ኸይር ነበር تعبير الرؤيا فآمن به ህልሙን ስለፈታለት አመነ ህልሙን ማይፈታለት ኖሮ አያምነውም ነበር እናም ፈላጭ ቆራጭ ለመሆን ባልበቃ ነበር አው የዩሱፍ ወንድሞች ይመቀኙት የነበሩት አው አተው ከስተው ተንገላተው ሚልሱት የሚቀምሱት አተው እርዳታ ፍለጋ እሱ እጅ ላይ ወርቁ ነበር አው ዩሱፍ አለይሂ ሰላም ያን ደረጃ አግኝቶ ያን መብት አግኝቶ ቢበቀላቸው ኖሮ ያን ክብር እንዝና አማቀን ድረስ አይተረከለት ነበር የተራከው ይሄን ታሪክ የተረከለት አንድ ጋዜጠኛ ረብል ዓለሚን ነው አርሐሙ ረሂም ለምን ወንድሞቹ ናቸውና እነሱ ቢቆርጡት እሱ ዝምድናውን ቀጠለው አይገርምም አንተ ደግሞ ለያጅ ነገር ራጅ አስቸግራል በሳር ተጣልተው በሰንት በሲር በነገር በሲር ተቋርፈት ትኖራል قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قال أبات من قالوا ما مرسل نبر باتشونا لا تتيقوا طياقي إني يالو لا يحزنني በጣም አዝናል በየት መጣችሁ ቢደሙ አዝንባችኋል ذهبكم به ዩሱፍን ከፊት ብታርቁት ደስ አይለኝ ብለው ማሉሳቸው ለያዙን ማለት والله ወንም ተክኪር ነው አጥብቀው ተናገሩ አንተ ዛቡ ባካችሁ አትወሰዱ አዝንባችኋል ዩሱፍን ተፊት ማጣት አልፈልግም አሏ ለዚህ ምክንያት መኖር ነበረባቸው ደሞ በሰሞኑን ትንሽ አቃሽቷቸው ነበር 10 ተኩላዎች ወረውት አይተዋ ወአኻፉ አሉ አየኩለው እዚ ተኩላይ በላብኛል በየ ፈራሉ ያዩት ነገር ሊሚሆን መሰላቸው ለካ ተኩላዎቹ እነሱ ነበሩ አዎ ሰው ባስተሳሰብ አውሬ መሆን ይችላል በሁለት እግሩ መሄድ ስዕል ነው ሰው መሰል ስዕል ይባላል በአመለካከቱ አውሬ ነብር አው ጂብ መሆን ይችላል አንበሳ ጨካኝ ነብር መሆን ይችላል አቅሉ ከተበላሸ ውስጡ ከተበላሸ ራሱን ለመጥቀም ሰውን ለመጉዳት ብቻ وكانت ارضهم كثرة الذئاب አጋጣሚ ሊሆን ደሞ አገራቸው በተኩላ የበዛበት ሀገር ነው وانتم عنه غافلون አላህ እንድትዘናጋችሁ ጨዋታ ላይ ሆናችሁ ልጅን ብታስበሉብኝስ አሉና ስጋታቸውን ገለጡ قالوا لئن أكله الذئب ونحن عصبة إنا إذا لخاسرون قالوا እንዲህ አሉ አንሱም ማይሞኝናቸው لئن أكله الذئب قالوا والله አባታችን እንዴ ይሄ እኮ ውርደት ነው 10 ጎረምሳ እንደ ፍየል ግልገል ነው ወንድምላችን ምን እናስበላው لئن أكله الذئب قالوا يا سبحان الله إن عصبة يا جماعة نحن عصبة أي جماعة كثير عشرة إن إذا لخاسرون منون على نبال الله باتاችን ከሰርን እንጂ እንደው ከማን ጋር እንኖራለን ማህበረሰቡ ይተፋን የለም እንዳሉ እዳ ደሞን ልጆች ናቸው ወንድማቸው የፍየል ግልገል ይመስል ዱር ወስደው አውሬ ያስበሉ ተበለን ይሄ እኮ ጉሩ ለኛው ነው አሉ እንዴት ሊሆን ይችላል አሉ ونحن عصبة إن إذا لخاسرون عاجزون فأرسلوا እንግዲህ ምን አረጋለሁ አይከለክሉሽ ማግሌ ናቸው ስንት ጎረምሳ ጋር ይጣላሉ እየተረቱ መጡ እና እሺ ደግ ካላችሁ አሉ